እያልሽ ነው? የት ነበርሽ ልዕልት? ምን ልትቆጣጠሪኝ እየሞከርሽ ነው? ምን ነው ብቆጣጠርሽ ችግር አለው ነው ወይስ የግራ ያገባል? ወንድሜ ጋር እያለሽ የነበርሽበት ህይወት ነው ንገሪኝ። ወንድሜ ላይ ታደርጊበት ነበር? ማኪ ስትናገሪ አነጋገርሽን መረጭ። እኔ እናቴ ከወንድምሽ በፊት ራሱ ፍቅረኛ ናችሁ ነበር እና ወንድሜ ለምን አገባሽ? ልዕልት ወንድሜ ላይ የተጫወትሽበት ነበር ማለት ነው? ማኪ እንደማያውቃትም ወንድምሽ በህይወት እያለ ምን አይነት ሰው እንደነበር ታውቂያለሽ? እኔ አልነበርኩም፣ እሱ ራሱ ነው ፈሰቀልኝ ነበር። በዛ ላይ ደግሞ የገዛ አባትሽ ነው ለወንድምሽ ይህን ህይወት የመረጠለት። እና ፍቅረኛ እያለች ነበር ወንድሜ ያገባሽ? ቆይ እስኪ ይቺ ልጅ ምን እየሆነች ነው? የሸዋን ግዛውን ቦታ ይዛ ልታስቸግርሽ ነው እንዴ? አሁን እኮ ነፃ ነሽ ልዕልት፣ በጣም ነፃ። አሁን የፈለግሽውን ነገር ማድረግ መብትሽ ነው። ግን እቺ ልጅ ወዴት እየሄደች ነው? ልዕልት አፏ እንድትከፍትብሽ የፈቀድሽላት ነው እንዴ? እመኝ ዛሬ ቆንጠጥ አድርገሽ አፏ እንድትዘጋ ካላደረግሻት እዚህ ቤት ውስጥ ከሸዋን ግዛው በላይ አለቃኑ ልብሽ ትላለች። ምንም ቢሆን ደግሞ የዛ እርጉም ልጅ መሆኗን አትርሺ። ምን ይነግርሻል? ተናገሪያ። ሰምኛለሽ? እኔ ቆንጆ እኔ እንደዚህ መናገር አትችይም። አዎ እኔም ሆነን ቤተሰቦቼ የገዛ ቤት ውስጥ እየኖሩ ነው። ግን ደግሞ ባሪያሽ ሆነን አይደለም። ከዚህ በኋላ እኔ ለመናገር ስትፈልጊ 2 ጊዜ ማሰብ እንደሌለብሽ አስብሽ። ቀርበናል። ዜናዎቹን ከቀልድ ጋር አዋስተን ይዘንላችሁ የቀረብነው እኔ ናትናኤል አብርሃም እና እኔ ናሁን በየነ። ወደ ዜናዎቹ እናልፋለን። ኢስቶኒያ እስር ቤቶቿን በማከራየት እንዴት ነው የምላችሁ? የኔ ልጅ አሁንማ ሁሉ ነገር ሰላም ሆነበት። የኔ ልጅ የአንቺን ህይወት መስዋዕት አደረግን እንጂ ሌላው ነገር ሁሌ ሰላም ነው። እንዴ እንደዚህ አትበል እንጂ አባዬ፣ ምንም ቢሆን እኮ ለእናንተ ማድረግ ይገባኛል። በዛ ላይ እናንተ ቤተሰቦች ናቸው። ገና ከዚህ በላይ ማድረግ አለብን። ግን የኔ ልጅ ሸዋን ግዛው ምንም የማድረግ ኃይል አለው። ከዛ እስር ቤት የሚወጣበትን መንገድ አያጣም። ከዛ ከመውጣቱ በፊት መኖሪያችንን ማዘጋጀት አለብን። ምንም አትጨነቅ አባዬ፣ ሸዋን ግዛው መቼም ቢሆን ሊፈታ አይችልም። እንዴት እንደዛ ልሽ? የሸዋን ግዛውን አቅም እያወቅሽ። እኔ ልጅ ከሱ በላይ ሆኛለሁ። ሸዋን ግዛው እስከ ዛሬ የሰራቸውን ግፍና በደል የሚያሳይ ፋይል ከዚህ ቤት ወጥቼ ለፖሊሶች ሰጥቼ የመጣሁት። ምን ውድቀቱ ላይ ድርብ ውድቀት እንዲወድቅ ላይ ያደረግኩት። ስለዚህ ድጋሚ አይነሳም። እውነት የኔ ልጅ እመነኝ አባዬ። ልጁን ጥሩት እናንተ።
ልጁ ግን መኪና መንገዱን ተከትሎ ሄደ ዝም ብሎ። አንተ አቢ ልጁን ጥሩት እናንተ። ልጁ ግን መኪና መንገዱን ተከትሎ ሄደ ዝም ብሎ። አንተ አቢ